ሰላም ውድ የካስዬ ልጆች ተከታታዮች፣ ዛሬ በመሃል በክፍሉ የሆነ ቁጥር እንደብቃለን ያወቀ ከዛ የአንድ ቀን የዩቲዩብ 1 ጂቢ ይሞላለታል። ምን እንደሚሻለኝ እንደው ጉዴ! ኧረ ተይ ተይ! ኧረ እንደዚህ መሆንም ደግ አይደለም። ነይ ቁጭ በይ። ኧረ ምን ተቀመጥኩት? ኧረ ብቀመጠው ምን መላለው ብለህ ነው? አይ ጉዴ! ጌታቸው ምን አለ? ልጆቹ ከከተማ ሊሆኑ ይችላሉ። ምን አልከኝ? ከከተማ ሊሆኑ ይችላሉ ልጆቹ። ትዬ ማን ወሰዳቸው እዛ? እሱን እኔ እንጃ፣ ግን ጋሻ አጣራለሁ እዛ እንደሆኑ ብሏል። ምን አልከኝ? መጣሁ ትዬ፣ መናኸሪያ ደርሼ ልምጣ። ሲሄዱ አይቻለሁ ያለ ሰው አለ፣ አጠያቄ መጣሁ። እኔ አብሬ ልሂድ። ኧረ እዚህ ቁጭ በይ። ልጅን አስረክቦ ሰው ቁጭ ይላል። አየር ጠበበኝ፣ ትንፋሽ አጠረኝ። አቤት 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 አቤት! መልካሙ፣ ምን ፈለክ? ሴቶቹ ወዴት እንደሄዱ አውቃለሁ። ምን እየታያቸው? ወደ ከተማ መሄጃ መናኸሪያውን አሳየን ብለውኝ እኔ ነኝ ያሳየኋቸው። እንዴት አንተ ዝም ብለህ ታያቸዋለህ? እንዴት አልተናገርክም? እኔም አይመለከተኝም አያገባኝም ብዬ ነበር። ኋላ ግን እናትህ እንደዛ ተጨንቃ ሳያት ጊዜ ነው አላስችል ብሎኝ የምነግርህ። ይኸውልህ መኪና ተሳፍረው ወደ ከተማ ሲሄዱ አይቻችኋለሁ። እርግጠኛ ነህ? አዎ አይቻችኋለሁ አልኩ። ሰማት አይደል? ጋሽ ጌታቸው ፊት ለፊት እኮ ያማል ብላ ተናገረች። በጣም እንጂ አንተ ኑሮ ባያማል የማ ድፍረት እኮ አበዛችሁ። አሁንስ በጣም እንጂ በጣም ነው ያበዛችሁ። ቆይ አሳያታለሁ። እሺ ይኸውልህ አንተ ልጅ መጀመሪያ ካስዬን እንያትና ከዛ ታሳያታለህ። አይሻልም? በቀደም እኮ አግኝቻት ነበር። እንዴ የት? እዚህ ነው ልጆቼ ምናምን ብላ። እና ታዲያ ስልክ እንደውላ ስልኬ ጠፍቶ እና እስከ ዛሬ ሌላ ስልክ ምናምን ነገር አትፈልግም እንዴ? እና ቆይ ከየት ታገኘዋለህ? እኔ ዳጊ እሳት እኮ ነኝ። እሳቱ ሳታቀጥልም በቃ ስልኩን ደውልላት። ሄሎ እንዴት ናችሁ? እናንተ ግቢው ጭራ አለ ነው የምላችሁ። የምሬን ነው የምላችሁ። ከእናንተ ውጭ ደግሞ ማን አለ? ሄሎ እሳቱ ለበለብካት እኮ አቃጠልካት። ይኸውልሽ ትንሿ ዝም ብላ ነው ስንት ቁም ነገርኛ አይደለሽ። ለትልቁ አልደውልላት። ሄሎ ሳሪ እንዴት ነሽ? አንቺ ያለ እናንተ ኢትዮጵያ ባዶ አይደለች እንዴ? ኦና የሆነው ግቢው ነው የምልሽ። ምን እኛ ግቢ ደግሞ ሴት አለን ሰው አለ እንደኛ ግቢ? ኧረ ቁም ነገር ሄሎ እውነትም እሳት ረፈጀን እኮ አቃጠልከን። እቴ ምን ነው ተንገላታሽ እኮ? ወደ ልትሄጂ ነው አሁን? የት እሄዳለሁ? ጨነቀኝ። እንዴት ብዬ ገብቼ ቁጭ ልበል? ምን አዲስ ነገር አለ? የምስራች አለ እቴ። ኧረ እንዴት እስኪ ንገረኝ። ምስር ብላ እናቴ ወደ ከተማ ሄደዋል ብለዋል። እና ሀና? አዎ ገብተዋል፣ ወደ ከተማ ሄደዋል ብለዋል። ማን ይዟቸው ሄደ? እንጃ ራሳቸው ናቸው ሄዱት መሰለኝ እቴ። ኧረ እሰይ፣ ኧረ እሰይ፣ ኧረ እሰይ፣ ኧረ ያርግልኝ። እቴ አንቺም ከምትንገላች ለምን አትሄጂም? ወዴት? ወደ ከተማ? ወደ ከተማ ለምን አትሄጂም? አልሄድም። እኔማ አልሄድም። እኔ ይኸውልህ ደውለው አለን ገብተናል እዚህ ሲሉኝ ነው ይሄን ምድር ምለቀው እንጂ ካልሆነ ንቅንቅ አልልም። ለጌታቸው ደውልለትና ወይ ደውሉ ይንገረኝ። ታዲያ እትዬ እንደዚህ መንገላታቱ ጥሩ ነው? ላንቺም እኮ ለጤናሽ ደግ አይደለም። ወይ ገብተሽ እርፍ በይ።
የገዛ ወንድሜ የተጫወተብኝ መጥቼ ቤት አለኝ ማረፊያ አለኝ ብዬ መጥቼ ልገባ ስመጣ በሬ ተቆልፎ ነገሬ ሁሉ ተነጥቆ ሲጠብቅ ምን ላርግ? ደግሞ አሁን ልጆቹን ደግሞ እኔም ብለው መጣው አጥፍቼ ተመልሼ ልሂድ? ድምጻቸውን ልስማ። ደውልና ድምጻቸውን አሰማኝ። እሺ ተይ፣ ከጋሼን ሰማዋል እነሱ እንደውላለን። ከጋሼን ሰማ። ነይ ግቢ አንቺ ወደ ቤት እገባለሁ። ነይ ግቢ ተይ። ጨንቆኝ እኮ ነው። በዚህ አየው በዚህ እንዲህ የሚሮጡት ሁሉ ትዝ አለኝ። አንተ በዚህ ሲሮጡ በዛ ሲሄዱ ገብተውናል እኮ ትይ። አሁን ከተማ ገብተዋል። አዎ እንደዛ ብለውኛል ሰዎች ነግረውኛል። ይሄን ገብቶ ይሆናል እና ምን ነው ጌታቸው ቢደውልልኝ ምን አለ? ብቻቸውን ሲሄዱ እነሱስ ቢደውሉልኝ ምን አለ? እኛ ደውለን እንጠይቃለን። አንቺ እንደዛ አትሆኚ። መጨነቅ ጥሩ። ነይ ግቢ ተይ። ነይ እየነገርኩህ እኮ ነው። አትሰማም? ሴትዮዋ ወደ ከተማ መመለሱ አይቀርም። ምንም የሚያሳስብ ነገር የለም እዚህ አልኩ። አዎ ገባኝ። እሞክራለሁ። አዎ መጣሁ። ቆይ ነጋሽ ፊት ምን እንድለን የጠበቅከው? እኔ አንቺ ነገር እዚህ አስጨንቆኝ መከረኝ ነው ያለው። አንቺ ምንድን ነው የሚያሳስብህ? እንዴት አላስብም? ትብቃ ሰው አይደለ? እሱማ ማሰብህ ግድ ይላል። አሃ ሰው ስለሆንኩኝ ብቻ ነው እና ሌላ ምንድን ነው? በቃ እንዴ አቶ ጌታቸው ብቻሽን ሲያገኙሽ በጣም ነው የሚጨንቀኝ። እንዴ ሰራተኛቸው እኮ ነኝ። ስለዚህ ምን? ስለዚህ እንደፈለገ ቢሆን ምን አገባህ ነው? ምን አገባ አላልኩ እያልሽ ነው እንጂ እንደ መሰለ። ኧረ ቴቴ ትብቃ በእናትሽ ስለፈጠረሽ። ቆይ ምን ነው? እሺ የምልህ በቃ እሺ ከዚህ ቤት ውጭ ሆነን ማለት ነው? አልችልም። እሺ በቃ ወይ ካልሆነ ተንበርክኬ ልጠይቅሽና እሺ ብኝ። አይሆንም አይሆንም። ምንድን ነው? እንትን እኮ ጋሼ ካስዬ መጣ። አዎ ሲይዛት እንደዚህ ተንበርክካ እሪ ብላ ለቀሰ። አዎ በቃ ሊዘርፈኝ ነው ወራም ብላ ቀወጠችው። አዎ ከዛ ሰው ነው ያለቀቃታ። እንትን እኮ ነው እኔ ልናገር ስል አንተ መጣ ማለት እርሶ መጡ። ጋሽ ጌታቸው እርሶ መጡ። የት አለ እናሳይ። ሄሎ ጌታቸው፣ ሄሎ እየሰማኸኝ ነው? ምን አልከኝ? ይኸውልህ ጌታቸው ዝም ብለህ ስማኝ። መሬት የሚለውን ነገር ተውና ልጆቹ ጠፍተዋል ነው የምልህ። ሄሎ ስማኝማ፣ ሀናም ሳርዬም ጠዋት እንደወጡ አልተመለሱም ነው የምልህ። ልጆች የሉም ጠፍተዋል እኮ ነው እያልኩ ያለ። ምን አልከኝ? መጥተዋል እንዴ? ካንተ ጋር ናቸው? ሄሎ ኧረ እባክህ አንተ ሰው ተው፣ በቁሜ አትግደለኝ፣ ጮክ ብለህ አውራኝ። ሄሎ ጌታቸው፣ እኔ ምን አውቃለሁ? ፎቶ እንነሳ ብለው ሄዱ፣ በቃ አልተመለሱም። የሉም ልጆቹ ጠፍተዋል እኮ ነው የምልህ። አንተ ሰው እዛ መጣሁ ከሆነ ንገረኝ። ይሄው እኔ እኮ ምኝታ አጥቻለሁ መጣህ ካላስተካከልክ በስተቀር። እንዴ መልካሙ ቤት እኮ ነው እየተኛው ያለው ጌታቸው። ሄሎ ጌታቸው፣ ይዝጋ ዝግት ያርጋ አባቴ አምላክ። አይ ልጆቹን ማን ሊወስዳቸው ይችላል? ደግሞ እስከ ልጆቹ ጋር ምን ጉዳይ ያለው ሰው አለ? አረድሌ ሰለሞን ነው። ከሱ ውጭ ማንም ይሄን የሚያረግ ሰው የለም። ፎከረ አለ ሲለኝ የነበረ ሰለሞንን ነው። ምን እንጂ ደደል አመለቢስም ጆሮ ቢስም የሆነች ሴትዮ እንዴ
ጠፉ። እንደ ቀልድ ጠፉ አትለኝም? ችግር አለ እንዴ ጋሽ? ይሄ ቤት መቼ ችግር አጥቶ ያውቃል? ቆይ የኔ ልጆች ሞባይል ናቸው፣ ሰዓት ናቸው፣ ዕቃ ናቸው። እንደ ቀልድ ጠፉ የምትለኝ? እኔ አልገባኝም። ቆይ ጠፉ ከየት? ቆይ የኔ ልጆች ዕቃ ናቸው እንዴ? ልጆችንም ያህል ነገር ጠፉ ትለኛለች? ወይኔ መጀመሪያውንም አይሆንም አንቺም አትጂ ብዬ ነበረ። አሻፈሬ ብላ ልጆቹንም ይዛ ሄደች። ይኸው እንደ ቀልድ ጠፉ አለችኛ። ትብቃ፣ መሄድ አለብኝ። ይኸው ደግሞ ጌታቸው ሄደ ብለሽ ቤት ውስጥ ማንም የለምና በሸነናውን አቅልጡታል። አረኛ ዋ ተናግሬያለሁ። ይኸው ቆይ እንደ ቀልድ ጠፉ ትበለኝ? ምን ታደርግ? እሷ በደህና ጊዜ ጆሮዋ እየመረጠ ነው የሚሰማው። ይኸው ተናግሬያለሁ። ትብቃ። ባዶ ቤት አገኘው ብለሽ በሸነናውን አቅልጡታል። ዋ